አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱን ከልብ እናመሰግናለን። ሁላችሁም ሸር ላይክ እያደረጋችሁ አበረታቱን። ዛሬ አብዲ ራሱን አሞት ነበር። ከዛ ቪዲዮ እንሰራለን ብዬ ብሎግ መስራት አልቻልኩም እና ዝጋ ቡና እየሰራሁኝ ነበር። በቃ ቁጭ ብለን እስኪ ራሱንም ስላመመው እኔም ደግሞ በቃ ቁጭ ብለን ራሳችንን የሆነ አለ አይደለ ማዳመጥ አንድ ነገር ነው እና ፍሪ እያደረግን ምናምን እና እንደዛ አሰብኩና ዝጋ ቡና ነስከፌ ነው የምሰራው። ቡና ያው ቡና ነው። ከዛ ዝጋ አዘጋጀሁኝ ቸኮሌት ምናምን በቁጥራችን በሁለት ሁለት አረኩኝ። ብቻ ይበልጣል መሰለኝ አላቅም። ያው ጣፋጭ ብዙም አብዴ የማይወድም ቸኮሌት እኔ ነኝ ብዙውን ጊዜ የምበላው። ከዛ በዚህ መልኩ እያቀራረብኩ ነው ያለሁት። በነገራችን ላይ አንዳንዱ ቀን የሆነ አዚም ይጥልባችኋል እና ዛሬ በቃ አብዲ ማሞታል እኔም የሆነ በቃ ክብድ ብሎ የነበር ያዋልኩት ማለት ነው። አብዲም በወተት ነው የምጠጣው አለኝ። እኔም በወተት ነው ያው የምጠቀመው ነስከፌ። ከዛ ዝጋ ውሃ አፍልቼ ነበረ በበረድ እንደምታው የተወሰነ ውሃ ጨመርኩኝና በደንብ ከመታሁት በኋላ ከዛ ውሃ ጨምርበታለሁ። በቃ የሆነ ከላይ አረፋት ያመጣል። ቆንጆ ነው ማለት ነው፣ ደስ ይላል። ከዛ ውጭ ላይ ቁጭ ብለን ከባሌ ጋር አንዳንድ ጥያቄዎች እየጠየኩት ምናምን ቁጭ ብለን ቡናችንን እንጠጣለን እላችኋለሁ ውዶችዬ። በነገራችን ላይ አንዳንዴ የሆነ ድብርት ውስጥ ስትገቡ ማለት ነው ስራ መስራት ምናምን ሳይሆን የሆነ በቃ ቁጭ ብላችሁ ራሳችሁን ቡና የሚሆን የሆነ ነገር በቃ ይዛችሁ ቁጭ ብላችሁ የሆነ ራሳችሁን ትሪት ስታደርጉ ትንሽ የሆነ ከቀልባችሁም ያመማችሁም ራሳችሁ ትንሽ መለስ ይላል ማለት ነው። በምታዩት መልኩ አዘጋጀሁኝ። ከዛ የት ነው ቁጭ የምንለው? ውጭ ላይ ነው። ውጭ ላይ ወጥተን ቁጭ እንላለን። ሰብሪን አጣጥቤ አስተኝቻት ነበረ። ያው ሰብሪና ታውቃላችሁ ካሜራማ አታስቀምጥልኝ፣ መረበሽ ነው ስራዋ። በተለይ እኔ ቪዲዮ ልሰራ ስል ታውቃለች መሰለኝ በጣም ነበር የምትረብሸው። እዚህ ጋር እንደምታው የሰራራሁበትን አነሳሳሁኝ ማለት ነው። አሁን ወደ ውጭ እንሄዳለን እላቸዋለሁ። ከዛ ዝጋ ቁጭ አልን። አብዲ ጋር እንደምታዩት ራሱን አስሮ ነበር። በጣም አሞት ነበር። ቾኮሌት እየበላው ነበር። ዝጋ ልጫውንም እየጣልኩበት አሞኛል ብሎ በጣም ደብሮስ ቁጭ ብሎ ነበረ። እኔ ደግሞ በቃ ቪዲዮም ስላልሰራውኝ ለምን ቡና ፍልች እስኪ ውጭ ላይ ቁጭ ብለን እያወራን አንዳንድ ነገር አልኩኝና ያው ራሳችንንም አንዳንድ ጊዜ በቃ የሆነ ሰንተን ስትሉ ፍሪ ትሆናላችሁና ሁልጊዜም ስራ ላይ ሁልጊዜም ደግሞ የሆነ እንትን ለማለት በቃ አንዳንዴ ራሳችሁን እንትን ትላላችሁ ማለት ነው። ከዛ እዚህ ጋር እንደምታው ቅጠል እሱም ላይ ሳኩኝ እኔም ጋር አድርጋለሁ ምናምን እያልኩኝ እኔ ጋር ሳድርግ ቀምቶ ጣለብኝ። በነገራችን ላይ እዚህ ጋር በጣም ደስ የሚል ወሬ ነበር ስናወራ የነበረው። ስልኩ ላይ ደግሞ የሆነ ቪዲዮ ሲያይ ምናምን አሳልፍበታለሁና በጣም ደብሮት ነበረ። ራሱን በጣም አሞት ነበረ። ያው በዚህ መልኩ አሳልፍ ነው ማለት ነው። አንዳንድ ጊዜ በስራ ብቻ በእርግጥ ስራ ላይ ሆናችሁ አረብ ሀገር ሆናችሁ በመዳን ቤት ስትሰሩ ይሄን ሰዓት ወይም ደግሞ በቃ የራሳችሁን እንትን ላታገኙ ትችላላችሁ። እንደማንም ብላችሁ ግን ራሳችሁን በቃ የሆነ ቁጭ ብላችሁ አንዳንዴ ወላሂ ነው የምላችሁ እንትን ስትሉ ፍሪ ትሆናላችሁ። እኔ አንዳንድ ቀን ዛሬ በተለይ በቃ አብረን ቁጭ ስንል ነው እንጂ ደህና የሆነው አብዲም ራሱን አሞታል። እኔም በቃ የሆነ ድብር ያለ ቀን ነበረ። ቭሎግም አልሰራውም። ከዛ በዚህ የምታዩት መልኩ ነስከፊያችንን እየጠጣን በአብዲ ስልክ ነበረ ቪዲዮ ምናምን እያየን የነበረው። የኔ ካሜራ እየቀረጸ ነበረ። ከዛ በዚህ መልኩ ራሳችንን ፈታ አደረግን ግቢያችን ቁጭ ብለን ማለት ነው። በጣም ደስ ይላል። በቃ የሆነ ራሳችሁን ፍሪ ትሆናላችሁ። ህመሙ ራሱ ይጠፋችኋል። አብዲን በጣም እየረበሽኩት ነበረ። አንዴ ጭንቅላቱ ላይ ቅጠል ስንግበታለሁ ምናምን ደስ የሚል ውሎ ነበረ እላቸዋለሁኝ። ያው ራሳችሁን በተለያየ ነገሮች ወይ በመውጣትም ሊሆን ይችላል። እኔ ሰብሪናን ስላመማትም ያው ብዙ ጊዜ ደግሞ ከቤት አልወጣም ታውቃላችሁ። እና እዚህ ጋር እንደምታው እየሳምን ነበር። ባል ሚስቱን ያው ግንባር ይስማል እና ያው ራሴን ፍሬ አረግሽ ምናምን እያለኝ ነበር እዚህ ጋር። ከዛ አታመሰግንም እንደ እያልኩት ነው ግንባሬን ሳመኝ ማለት ነው። ይሄን ይመስል ነበረ ውዶችዬ። አንዳንድ ጊዜ ራሳችሁን ስታዩ ራሳችሁን ወደ ራሳችሁ ስትመለሱ ይሁን አለ አይደለ እሱ ማሞት ስለነበረ እኔም ደብሮኛል። በቃ ምን ላድርግ ምናምን እያልኩኝ ነበር በቀላሉ። በነገራችን ላይ ፓንኬክ ምናምን ልሰራ ነበረ። ከዛ
ያው ሰብሪናን እቀሰቅሳታለሁ እቃ ምናምን እንትን ስነካካልኩና እንዴተኛችልን ራሳችንን ጩኸትም ስለማይፈልግ አብዲ ቁጭ ብለን ፍሬ እናድርጋልኩኝ። በቀላሉ በቡናችን እና በቸኮሌት ቁጭ ብለን አሳለፍነው ራሳችንን ዘና አደረግን ማለት ነው። በግቢያችን የምን መውጣት መዝናኛ ምናምን መሄድ አያስፈልገውም። እዛው አለንበት ቁጭ ብለን በዚህ መልኩ ራሳችንን ፍሬ ያደረግን ማለት ነው። ሁላችሁም ሰው ልጅ ስለወጣ ብቻ አይደለም ራሱ እንትን የሚለው። አዎ እና በምታዩት መልኩ በቃ ራሳችንን እንትን አደረግንላችኋለሁኝ። ሁላችሁም አንዳንዴ የራሳችሁን ትሬት እያደረጋችሁ በስራም ይሁን በምንም እንትን ማለት አለባችሁ። እዚህ ጋር እንደምታዩ አብዲ ማለት ነው ምንድነው የምትለጥፊው ምናምን እያለ ነበረ። ከዛ ህፃን ልጅ እያለ ነው ነበረ የሚለጠፍ የቸኮሌት ምናምን እንትን ነበር እጄ ላይ እየለጠፍኩኝ በቃ በዚህ መልኩ ነው የዋልነው እላችኋለሁኝ። ከወደዳችሁት ቪዲዮዎቻችንን ሼር ላይክ አድርጉ፣ አበረታቱን። ኢንሻአላ ጥያቄም ካላችሁ መጠየቅ ትችላላችሁ። የተለያዩ ነገሮችን ይዘን እንመጣለን ብዬ አስባለሁኝ። ያው ብዙ ጊዜ ከሰብሪ ጋር ቪዲዮ ስንሰራ ብዙም አይመቻችልኝም እና ለዛ ነው እላችኋለሁኝ። አብዲን በጣም ሰረብሸው ነበር እንዲነቃ ብዬ በዛ እያረኩኝ በቃ አነቃቅቸዋለሁኝ። ዙሩ ያው መረበሽ በሉት ማነቃቃት ሳይሆን መረበሽ በሉት። የዛሬው ቆይታችን ይሄን ይመስል ነበረ። ከወደዳችሁ ሸር እና ላይክ አድርጉ። እንደውም ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።